አንድ ሰባራ እንጨት ሳይተኮስ 4 ኪሎ ተገብቷል። ጌታ ይዞታል። ምን ታደርገዋል? አንድ እንጨት ሳይሰብር አንድ ነገር ሳይነካ ጌታ ስልጣኑን ሰጥቶታል። ስልጣን አንድ ደም ሳይፋሰስ ጌታ ጥበቡ ልዩ ነው። ጥበቡ ልዩ ነው። የጌታ ጥበብ አንተ በድብድብ በምን አልወርድ ያለህን ስቴት ኦፍ ዲፓርትመንት 1000 ጊዜ ወጥተህ ድድር እያሰጣ ጆ ባይደን ስትል ኦባማ ስትል ምን ስትል የጮከው እግዚአብሔር በጥበቡ ይሾማል። ነቢት ብርቱካን እግዚአብሔር ይሾማል ወንበር ሲሰጥ አይቻለሁ ብላ ቃል በቃል ተናግራ ዶክተር አብይ ምንም እግዚአብሔር ያለውን ተቀብሎ ገስቧል፣ ተሹሟል። ማበድ መንጨርጨር ትልቁ የጠላችሁት ጴንጤነቱን እንጂ ሀገር ማስተዳደር አይችልም። ማን ሊችል ማን ነው በስርዓት ኢትዮጵያን ያስተዳደራት? የት ቦታ? ሰሜናዊው ሁሌ እንዳለቀሰ ነው። ማንም ይሾም ከሰሜን ለቅሶ እንጂ መልካም ነገር አይመጣም። ስድቡ ያለው ሰሜናዊ ጋር፣ ብልግና ያለው ሰሜናዊ፣ እያንዳንዱ ነገር የማይረባ ነገር ያየ ነው ከዛ አካባቢ ነው። አሁንም ጭምር በሁሉ ነገር ላይ እኛንን ጀግና ሀገር የመሰረትን ሀገር ያቆም ሀገር በዚህ ወጡ ሀገር በዚህ ገብቶት አትወዱም ኢትዮጵያን። ባንዲራዋን ግን ለባህሉ ድምቀት ይዛላችሁ፣ መደበቂያችሁ ናት። ጭምብላችሁ በደንብ አድርገህ ወላይታን እውነት ትወዳላችሁ። የቀጥቃጭ የፋቂ የምን ልጅ እያላችሁ የምትሳደቡት እናንተ አይደል? ሌላውን ተው። አገውን ትወዳላችሁ እንዴ እናንተ? ወይጦን እኮ አጥፍታችሁታል። እንደ ዘር ሽናሻ እኮ ጠፍቷል፣ አጥፍታችሁታል። ቅማንት የሚባል ዘር የለም ብላችሁ እኮ ነው እስካሁን የምትባሉት። ያላረጋችሁ ነገር አለ እንዴ? ቅማንት፣ ሽናሻ፣ አርጎባ፣ ወይጦ፣ አገው በጉልበቱ ነው ያለው። ብዙም የለም። አሁን ቤቱን እያቃጠሉበት ጠንቋይ መተተኛ እያሉ እያጠፉት አገው ሸንጎ እየተባለ እየተሰደበ የአገው ሕዝብን እያሰቃዩት ነው ያለው። ግን አረ ዞን ሰተነው እኮ በስርዓት ይኖራል ይላሉ። ውሸታቸው። እንደ አገው የሚጠሉት የለም። ጌታ ምስክር። እንደ ቅማንት የሚጠሉት የለም። ዊን ነው። ከዛ ሃይማኖተኛ ናቸው። እንደገና ደግሞ የሚደንቃችሁ ሃይማኖተኛ ናቸው። ከዛ ደግሞ ትግራይ ላይ ብትሄድ ረቡዕ የሚባል ዩሮፕ የሚባል ኩናማ የሚባል እንደ ሰው አይቆጠሩ። ግን እኮ ክርስቲያን ናቸው፣ ኦርቶዶክስ ናቸው። ኩናማና ዩሮፕ የሚባለው እንደ ሰው እንኳን አይቀጡም። አንድ ቦታ ላይ ስልጣን የላቸው። አንድ ቦታ ላይ ግን እንወዳቸዋለን እናንተ እኛ ክርስቲያንን ብለው ሻማና ጧፍ ይዘው ቤተክርስቲያን ላይ ማርያም ሲልል ይውላል። አውሬዎች ናቸው። ጌታን አውሬ ናቸው። በጣም ነው የሚጠሉት። በጣም አድርጎ ሰሜናዊ ሌላውን የመናቅ ማንነት ራሱ ውስጥም ያለውን እንዳልኩ ኩናማ ብትለው ዩሮፕ ቢባል ምንም መብት የሌላቸው በትግራይ ውስጥ መብት የሌላቸው አገው ብትለው መብት የለው። ለጥቅማቸው ሲፈልጉ አገው አማራ ነው ይሏል። ከዛ ደግሞ ለብቻው አንተ አገው አይደለ እንዴ ስለ አማራ ምን አገባ? ለምን አትዘገዘቅም ታዲያ? ማን ይጠፋል? we don't care we don't አገውን የሚጠላ አማራ ብቻ ነው። ጌታ ምስክሬ። ኦሮሞ አይጠላው፣ ተጋሩ አይጠላው፣ ደቡብ አይጠላው፣ ማንም አይጠላው። ቅማንትን የሚጠላው አማራ ብቻ። እውነቱን ነው የምነግርህ። እና ብዙ ነገሮች የምታመጣው ከዛ አካባቢ ችግር እንጂ መልካም ነገር ይዞ አይመጡ። ውሸት ነው። አሳደግናት ሀገሯን ብለው አፈር ከድሜ ነው ያበሏት። በጥንቁልና የግብፅን ጥንቁልና ተቀብለው ከ1 እስከ 30 አትሰሩም ብለው መጽሐፍ ቅዱስ ሲናገር የሰው ልጅ የሰንበት ጌታ ነው ይላል። ክብር ለኢየሱስ ይሁን። የሰው ልጅ የሰንበት ጌታው ነው ይላል። ጌታዋ ነው ብሎ ነው የጻፈው። ጥቅሱን አስቀምጡላቸው። ጴንጤና ጥቅስ አይለያይ። እጅ እየቆረጠ መስቀል እዚህ ጋር አድርጎ መስቀል በትልቁ አድርጎ እጅ ነው የሚቆርጠው። ጆሮ ነው የሚቆርጠው። ላሳይ። ጆሮ አውሬ ናቸው። እንዲያውም የተናገረው አንድ ሰው እያለ በጣም የአማራ ናሽናሊስት የነበረ ነው እና በጣም ተቆጭቶ ነው የሚናገረው። የአማራ ናሽናሊዝም ምን ያህል አረመኔ እንደሆነ ላሳይ። ቀንቶት ስልጣን ከያዘ የአማራ ናሽናሊዝም የሂትለር ነው የሚመስለው። ፋሽዝም ነው ያለው። ናሽናሊዝም ሁሉ ዴስቲኔሽን ፋሽዝም ነው። ነገር ግን ክፉን ይከልክልና የአማራ ናሽናሊስቶች ልክ ወያኔ ስልጣን እንደያዘው ስልጣን ቢይዙ በቃ እነዚህ ቆሻሾች እነዚህ እኔ ብለንትሪ ነው ዛሬ የምናገረው። ይሄ ወናሞ ሻንቅና ምናምን የሚሏቸው ከሀገር የሚያባርሩ ነው የሚመስለኝ። ወይም ክሬማቶሪየም ምናምን አዘጋጅተው ልክ ሂትለር እንዳደረገው በጋዝ ቼምበር ምናምን ከመጨረስ አይመለሱ። የአማራ ናሽናሊዝም የምትለው በዚህ ደረጃ የህብረተሰቡ የራሱ የአማራው ሰፊ ህዝብ ጠላት
እንደገና ደግሞ የሚያጋጩት የኦሮሞና የሌሎች ብሔር ብሔረሰቦች ህዝቦች ጠላት የአማራ ናሽናሊስት ፖለቲሽያንስ እና ኢሊትስ ምሁራን የሚባሉት ምሁር አላቸው ኮታንኮ እነሱ ናቸው። ስለዚህ በደንብ ይህ ሰውዬ ማለት እግዚአብሔር ምስክሬ ለአማራ ያልከፈለው ዋጋ የለም። ግን መጨረሻ ላይ ሲያውቃቸው በጣም ጨካኝና አረመኔ ሌላውን ብሔር የሚጠላ በጎጃምና በጎንደርነት ብቻ የተደበቁ ናቸው። ሌላውን ይጠሉታል። በጣም በሚዘገንን ሁኔታ በእምነት ደረጃ ኦርቶዶክስ ካልሆንክ አይሰሙም። ኦርቶዶክስነት በወንጌል አይደለም በማህተም በሚባል ብጣሻም ነገር ነው ምንም ያደርገው። ኦርቶዶክስ የምትባለው ማህተም ማድረግ ብቻ ነው የሚጠበቅብህ። ደንቆሮ መሀይም ብትሆን ችግር የለብህ። ይዶን ነው አይነት ምንም እውቀት የለም ኦርቶዶክስ ጋር ማንም ያውቀዋል። ማህተም ብቻ አድርግ አንተ ኦርቶዶክስ ነህ። ማርያም በል ኦርቶዶክስ ነህ አንተ፣ ወይ አርሴማ በል ኦርቶዶክስ ነህ። ከዛ ውጪ ና እስቲ እንግለጥ መጽሐፍ ቅዱስ ብለው ግራ ነው የሚጋባው። በጉልበትና በማስፈራራት ያለች ማንነት አለ። ይሄ ነገር ደቡብ ጋር አታየውም። ይሄ ነገር የኦሮሞ ኦርቶዶክስ ጋር አታየውም። በትንሹ ያነባሉ። ለዛ ነው የቆዩት እንጂ ወደ ሌላ እምነት ይሄዱ ነበር። የኦሮሞን ኦርቶዶክስነት አይቀበሉትም። አሁን ጌታ ምስክሬ ነው የምልህ አይቀበሉትም። የኦሮሞ ወላይታ ኦርቶዶክስ ነኝ ብለው አይቀበለውም። ቦታም አይሰጧቸው፣ አቴንሽንም አይሰጧቸው። ነገርኩህ እኔ አትንካኝ ብዬ ነበረ። ጀምራል። ከዚህ በኋላ እንቀጥላለን አብረን። እውነት እያወጣው በውሸት አይደለም፣ በስድብ አይደለም፣ በሀቅ እያወጣው ጉድን አመጣዋለሁ። እና በጣም የእነሱ ናሽናሊስትነት የራሱን ልጅ እንደዛ የሚቀጠቅጥና የሚቆርጥ ሌላውን ምን ሊያደርግ እንደሚችል ምንድን ነው ያለው? ጋላን አስወጥተን የአባታችን ቤተ መንግስት እንገባለን ነው ሲል ነበር። ይሄን እልል ተብሎ ሲጨበጨብ የሁሉም ዓላማ ያንን ኦሮሞን ለማጥፋት ደቡብን ለማጥፋት የአማራ የበላይነትን የማይቀበል በሙሉ ለማጥፋት የተሰራ ማንነት አላቸው። ሶሻል ሚዲያ ላይ የምናየው የሚያንጸባርቁት እሱ ነው። ስለዚህ እንደ ህዝብ ኢትዮጵያዊ ሙሉ እነዚህ መታገል አለበት። ሙሉ አፈር ከድሜ ማግባት አለበት ኢትዮጵያዊ። እስከ ዛሬ ተለሳልሶ በኦርቶዶክስ ላይ ሽፋን ተደርጎ የተሰራ ፖለቲካ አለ። እኔ የኦርቶዶክስ አማራ ፖለቲካ ነው ብዬ ነው ማለት። ዘመድኩን መምህር ዘመድኩን ነው የሚባለው። ብዙ መምህራን ራሳያቸዋለሁ እንዴ ረስቼው ያስቀመጥኩት እዴ በጌታ በኢየሱስ ስም ቄሱ ምን እንዳሉ በቪዲዮ ያሳያቸዋለሁ። ተባረኩ። አስታወሳችሁ? አብይን ግንባሩን የሚልልን ብለው አደባባይ የተመሰከሩልን የተናገሩትን ላሳያችሁ። ጉድ ነው ማሳያችሁ። ጉድ ነው ዛሬ እንግዲህ እግዚአብሔር ያሳየ ምንድን ነው የሚሉት? ይሄን እግዚአብሔር ያሳየ ይሄ ነው እንግዲህ ትልቅ እግዚአብሔር ልቦና ይስጣቸው። እያንዳንዱ የሚሰራው አብረው የአማራው ፖለቲከኛና የአማራው ቄሶች አንድ ላይ ነው የሚሰሩት። እንደምታውቅ ቅድም የኦሮሞ አባት በኦሮምኛ ስለተናገሩ በዘር ሊከፋፍሉን ብለው ተናገሩ። እግዚአብሔር ያሳያቸው። እንደዚህ አይነት ነገር ሁሌ አለ። ሁሌ ያየነው ነገር ነው። 2-3 መስቀል አድርገው ሰው ቀጥቅጠው የሚገሉ ናቸው። ለምን አስፈለገ? ፍላጎታችሁ ይለያል። ዘንድሮ ስላላየ ነው። ቆይ አትሽ ከታይ ስትኮምታ ይቻለውና ላሳየ እስቲ ምን ትላለህ ስለዚህ ጉዳይ? እኔ ያለ ምክንያት ማውራ ሰው አይደለሁም። ብቃቴን ደግሞ ጥግ ድረስ የምታውቀው ይመስለኛል። ላሳየ እስቲ አሁን ነው የመጣው። ኮፒ ሊንክ አድርጉ። ስማ ይሄ እንግዲህ እርግጠኛ ነኝ ፋኖ ነው ፓስተር ተብሎ የተባለው የፓስተሩ ኑሮ ፓስተር ቆለጥ አንድ ሰው ስላለ ብላችሁ ላወራችሁት ንቅናቄው ምን እንደሆነ በደንብ ጠንቅቄ የማውቅ ነኝ። ሶሻል ሚዲያን ጠፍጥፌ ለኢትዮጵያውያን አሳይቻል። አጀንዳው ያን አጀንዳው መጀመሪያ ፓስተርን ማዋረድ፣ ፓስተርን መስደብ። ይሄስ ምን ልትለው ነው? ይለያል ዘንድሮ የመናፍቅ ኑሮ እያለ ነው። ይለያል ዘንድሮ የፓስተሩ ኑሮ እያለ ነው የሚናገሩት። አደባባይ ላይ ኦርቶዶክስ ልጆች ናቸው እንዲሁም ፋኖ ናቸው። ይሄ ነው የተፈጠረው። ፓስተርነት ማናናቅ መጀመሪያ ታናንቀዋለህ። ይሄ ቆለጥ ምን አስነዋሪ ስም ትሰጣለህ ፓስተርነትን። ከዛ በኋላ ምን ታደርጋለህ? በህዝቡ ዘንድ ተቀባይነት እንዳያገኝ ፓስተር መሆን፣ ወንጌላዊ መሆን፣ ፕሮቴስታንት መሆን ምን እንዳይኖረው እውቅና እንዳይኖረው ታደርጋለህ። ከዛ በኋላ ወስደህ ትቀጠቅጠዋለህ። ይሄን ነገር ሰርተውታል፣ ከዚህ በፊት አድርገውታል፣ ሙስሊሞች ላይ አድርገውታል። አሁን ፕሮቴስታንት ላይ ሊጀመር ነው።
ለምንድን ነው ይለያል ዘንድሮ የሙስሊሙ ኑሮ? ገደለኝ ብላችሁ ኮምፕሌን ስታደርጉ ያለው አርሲ ላይ ሙስሊም አረደን ነው ስትሉ የነበራችሁት። ፕሮቴስታንቱ ምን አረገ? ዩቲያሜ ፕሮቴስታንቱ ምን አረገ? ገደለኝ፣ ፍትህ ልጠይቅ፣ አርሲ ላይ ታረዱት በሙስሊሞች ነው እያልክ ስትል ነበር። አህያውን ፈርቶ ዳውላውን አይሆንም ይሄ ጉዳይ። ኮፒ ሊንክ የኔዎቹ አህያውን ፈርቶ ዳውላውን አይሆንም ወይ በዚህ ጉዳይ? እንግዲህ ፕሮቴስታንት ምንም አላረገም። ምንም ፕሮቴስታንት ወንጌሉን ነው። ምናልባት መንገድ ላይ ካገኘኸው እየተሰደብም ቢሆን ኢየሱስ ጌታ ነው የመዳን ቀን ዛሬ ነው እያለ የሚሰብክ ምናልባት ጴንጤ ልታገኝ ትችላለህ። ከዛ ውጭ የምታገኘው ጴንጤ የለም። ፖለቲካውን ሰርተውታል። ታቅዶ የመጣ ነገር ነው። ዶክተር አብይ ጴንጤ ስለሆነ ጴንጤ ነው እንዲያስገባው 4 ኪሎ ዶክተር አብይ ራሳቸው መርጠው አይደል ሊያስገቡት? ጴንጤ ነው። አየህ፣ እርግጠኛውን በነገር ፋኖ ቢመጣ ሙሉ ጴንጤን ያጠፋል። ወደድክም ጠላህ። ኦሮሞም ማይታሰብ ነው። ኦሮሞማ አይኖርም፣ ጌታን አይኖርም። ለዘመናት የኦሮሞ ህዝብን የደቡብ ህዝብን አሸማቀው ኖረዋል። ሰሜናዊያን አሸማቀውት በማንነቱ እንዳይኮራ አድርገውት ሰባብረው አኑረውታል። በቋንቋው እንዳይናገር፣ በቋንቋው እንዳያስተምር፣ በቋንቋው መልካም ነገር እንዳይኖረው ለዘመናት ሰርተውበታል። ያ ጊዜ አክትሟል። ማንም አይሰማህም። ማንም አይሰማህም። ማንም አይሰማህም። አሁን እኮ ቋንቋዬ ነው የኢትዮጵያ ሳይሆን የኔ ቋንቋ ነው ብለህ ክሌም ካደረግክ በኋላ ማንም አይናገርልህም። ባናትህ ተተከል። የኔ ቋንቋ ብቻ ነው ያልክ ጊዜ አማራ ሌላ ይናገርልኝ ብለህ እንዳትንበጫረቅ። ይዶንዱ እንዳትንበጫረቅ። የኢትዮጵያ ቋንቋ ነው ስትል ነገሩ ይቀየራል። የኔ ብቻ ካልክ ግን ገደል ትገባለህ። ማንም ይፈልግ የለም። ምክንያቱም የኔ ካልክ ሌላውም የራሱ ቋንቋ አለው። የራሱ ቋንቋ አለው። ይሄን እንኳን አታስተውሉ። የእናንተ ፖለቲካ የጎንደርና የጎጃም ፖለቲካ ነው። መሀይም ስለሆናችሁ የጎጃምና የጎንደር ፖለቲካ የኢትዮጵያ ፖለቲካ አድርጋችሁ ልትመጡ። ክልላችሁ ላይ ማን መጣባችሁ? ማን ነው የሚኖረው እናንተ ጋር? ስለዚህ በምታዩት ነገር እያንዳንዱ ላይ አሁን እውነቱን ፕሮቴስታንትን ማጥፋት ትልቁ ዓላማ በምን በሚለው ማርያምን የካደ በሚል ቀንደኛ የኢትዮጵያ ጠላት እያየሁት ባየሁት ነገር ፋኖ እየሆነ ነው። ቀንደኛ የኢትዮጵያ ጠላት ሌላ ብሔር ብሔረሰብን እንደሚጠላ እያየሁ እያየን ነው። ቆይ ላሳያችሁ፣ ሌላ ላሳያችሁ። ጆሮውን ምኑን የቆራረጡት ልጅ አለ በሚያሳዝን ሁኔታ። በጣም ነው የሚያሳዝን። ጆሮውን ሁላ ቆርጠውታል። እዚህ ጋር ቆይ እዚህ ጋር ላሳያችሁ። ይሄ አልነካም የተባለው እጁን የቆረጠው በደንብ የሚያውቀው ልጅ ይሄው በደንብ የሚያውቀው ኮፒ ሊንክ በፋኖቹ የተቆረጠው ልጅ ቆራጩን በደንብ አውቀዋለሁ። አብረን ሸዋ ነበር 2016 ላይ ማለት ነው። 2016 ላይ የሸዋ ጦር የአማራ ፋኖ የዘመቻ መምሪያ ኃላፊ ሆኜ እየሰራ ይሄ ጋንታ መሪ ነበረ። ከፈልጋችሁ ክፍለ ጦሩን ሌኩና ክፍለ ጦር ነበር። እኛ አሰግድ ጦር ውስጥ እያለን እና አበበ ቲምቦ የሚባለው የመከታው ቃል አቀባይ ትናንትና ሲናገር ሰማሁኝ። ወደ አገዛዙ ወደ ብልጽግና ዙሯል አለ። ብላ ውሸት ነው። ምንድን ነው? ውሸት ነው። በደንብ የሚያውቀው ሰው አጭበርብሯል፣ ይዋሻሉ። ሁልጊዜ በውሸት የታወቁ ናቸው። የውሸት ለቅሶ። አሁን ልጅቷ ሁለተኛ አማራ አልሆንም ወላሂ ብላ ተገላለች የሚሉት ውሸት አንድ ቪዲዮ አምጡ ተባሉ አለ እያሉ እስከዛ አንድ ቪዲዮ የለም። አምጣ። ሁለተኛ አማራ አልሆንም ወላሂ ብላ ተገላለች ብለው ዋሽተዋል። አምጣ ቪዲዮ። አንድ የለም። በመዋሸት ግን አንደኛ፣ በለቅሶ አንደኛ። እናንተ እኮ ለቅሶ ገዝታችሁ አስለቃሽ ገዝታችሁ የምታስለቅሱ ናቸው። ጌታ ምስክር። አስለቃሽ ከፍላችሁ በደንብ አስለቅስልን ሀዘኑ እንዲደምቅ ብላችሁ እኮ መገዙ ናቸው። ወይ ነው ወረይሉ ወረዳ ኬሬ ማርያም የምትባል ቦታ ላይ የተቆራጩ ደግሞ ለጌሄዳ ወረዳ ነው። ሮቢት የምትባል ቦታ የነበረ ነው። ለመንግስት ለመከላከያ ጠቁመሃል ብሎ ነው እጁን የቆረጠው። ደግሞ የቆረጠው ዛሬ አይደለም፣ የቆረጠው ሰኔ ላይ ነው። እጁን የተቆረጠው ሰኔ ላይ ነው። ጆሮውንና እጁን የተቆረጠው ይሄ ሰውዬ ሰኔ ላይ ነው። ከሰኔ እስካሁን ድረስ ምን እየሰራ ነበር? እንደገና አሁን ላይ እንደ አዲስ ነው የተለቀቀው። ልጁን በደንብ ነው የማውቀው። አስፈላጊ ተሆነ ወረይሉ ወረዳ ኬሬ ማርያም የምትባል ቦታ ላይ ብትደውሉ ይሄን ታሪክ በደንብ ታገኛላችሁ። እኔ እዛ አካባቢ ይሄ ደግሞ ከሸዋጧ በእርግጥ እና አበበቲሞ ያን ቃል የሰጠችው ወደ ብዛዝ ኃይል ገብቷል ያለ ውሸት ነው። ሸዋ እንትና ላይ ነው። አለቃው ናቴ ይባላል። የሸፍሬ ነው። ሙሉ አለ እና በደንብ
እነዚህ ሰዎች ጌታ ምስክሬ ሶሻል ሚዲያ ላይ በተለይ ምንድነው ችግር ያለው? ሶሻል ሚዲያ ላይ በመዋሸት ተቀናጅተዋል። በዚህ ደረጃ ነው የሚሰሩት ኢትዮጵያን ምን ለመበጥበጥ። በህዋትም ጊዜ አሁን ከህዋት ይሻላል እያላችሁ አይደል እንዴ? ከህዋት ጋር እየሰራችሁ አይደል እንዴ? ትናንት ህዋትን ለማጥፋት ከሴጣን ጋር ሰራለሁ ስትሉ አልነበር እንዴ? ውሸታቸው አልቅ። ለምን አማራ ጎጃምና ጎንደር ላይ ብቻ የሚኖር መስሏቸዋል? ፖለቲካውን ሲጀምሩት ጎጃምና ጎንደር ላይ ብቻ የሚኖር መስሏቸው ነው ፖለቲካውን የጀመሩት። አማራ ግዙፍ ህዝብ እንደሆነ ከብዙ ህዝብ ጋር አብሮ ተዋልዶ የሚኖር እንደሆነ ረስተውታል። በቅርቡ ለማየት ያብቃችሁ የነዘመነ ካሴ ጉዳይ ያከትማል። በቅርቡ ነው የምታዩት። በቅርቡ ያከትማል። ገጥመሃል። ማኩረፍ የለም ማልቀስ የለም። ፕሮፋይል ታደርገዋለህ። ጀግና እያልክ ፕሮፋይል በቅርቡ ታደርገዋለህ። እንዳትረሳ ነው የምልህ። ገጥመሃል። ፕሮፋይል እያደረግ የኔ ጀግና እያልክ ለታሪክ ትቀባጠራለህ። አቅም ግን የለውም። የውሸት አጀግናችሁ ልጁን ታስበሉታላችሁ። እንዳትረሳ። እና በብዛት የማየው አሁን በምታዩት ደረጃ ሙስሊሙ በዚህ ያህል ፖለቲካ ላይ ዝም ብሏል። ሙስሊሙን ያው በዚህ ጉዳይ ላይ ብዙ አልገባም። ሙስሊምን ያው የደቡብ ልጆችን ያው በፖለቲካው ብዙ አልገባበትም። ሄዶን ኬር ምክንያቱም ክልላቸው ላይ በሰላም እየኖሩ ነው። አብዛኛው ጥቃቅን ችግሮች አሉ፣ ከዛ ውጭ እየኖሩ ነው። አማራ ክልል ላይ መጥቶ የሚመራው እንኳን የለም። ራሳቸው ነው የሚመሩት፣ ግን ለቅሶ ላይ ናቸው። እግዚአብሔር ያሳያቸው። ክልላቸው ላይ መጥቶ ያስቸግራቸው ሰው የለም። የሚያለቅሱት ግን እነሱ ናቸው። ይሄ ጥያቄ ምልክት አይሰጥም ወይ? ቢያንስ ክልሉ ተወሮ ክልሉ ላይ ሌላ አመራር መጥቶ ክልሉ ላይ ሌላ ሰው ቀይሮ የምታደርገው ነገር የለም። አሁን ፍራቸው ምንድነው? ፕሮቴስታንት በወንጌል ከኦርቶዶክስ አብዛኛው የወጣ ፕሮቴስታንት ሆኗል። እልህ፣ ቁጭት አላቸው፣ ንዴት አላቸው። ወንጌል ሰብኮ ወደ እነሱ የሚያመጣ የለም። ወደ እነሱ ያስገቡት ሰክሮ ነው ያዋረዳቸው። ወደ እነሱ ያስገቡት ሰውዬ 20 ዓመት ፓስተር ነው ያሉት ሰውዬ የእናንተ ጉድ ወደ ኦርቶዶክስ ከተመጣ ሰካራም ነው የምትሆነው። 4 ነጥብ። ወንጌል አልሰጣችሁትም። የሰጣችሁት አረቄ ነው፣ የሰጣችሁት ጠላ ነው፣ የሰጣችሁት ጠጅ ነው። የሰጣችሁትን ነገር ይዞ አደባባይ ቢወጣ ለምን ትናደዳላችሁ? ወይ መሄድ የተሰጠው አረቄ ነው፣ የተሰጠው ጠጅ ነው፣ የተሰጠው ጠላ ነው፣ የተሰጠው ጊዮርጊስ ቢራ ነው። ሰክሮ ቢመጣ ለምን ትናደዳለህ? ዋይ የትኛው ወንጌል አውቃችሁ ነው ወንጌል የምታስታውቁት? ደምረውን የሰጣችሁት ያላችሁን ነው። ወደ ኦርቶዶክስ የምትመጣው ለመጠጣት፣ ለመዘሞት፣ ለመዝፈን ነው። ጌታ ምስክር፣ ለመዝፈን ነው፣ ለመጠጣት ነው፣ ለመስከር ነው። ሙዚቃ ቤት በየኮንሰርቱ ስትገባ የሚጠይቅ የለም። ኦርቶዶክስ ስለሆንክ ማን ይጠይቃል? ኮንሰርት ስትገባ የሚጠይቃል እንዴ በኦርቶዶክስ? ስለዚህ ይህንን ነገር ደመረ አረገ ብላችሁ ደመረን መሳደብ ምን አመጣ? ደምረው ኦርቶዶክስ ውስጥ ያለውን ያደረገው እስቲ ነው። ስለዚህ ሁሌ ብስጭት፣ ሁልጊዜ ወንጌል ብትሰብኩት ኖሮ እንደሆነ ማኛ ወንጌል ይዞ ይመጣል እንዴ? የእናንተ ጳጳስ አይደል ከቢያንሴ ጋር ቁጭ ብሎ ሲያወራ የነበረው? ምን አዲስ ነገር አለ? ምን አዲስ ነገር አለ? የእናንተ ጳጳስ አይደል ከቢያንሴ ጋር ቁጭ ብሎ ጠላት ይዞላት በክብር ቁጭ ብላ ታቦት ሲገባ ይሄ መክተፊያ ይዞ ሲገቡ ሲወጡ ስታይ ነበረው? ውሸት ነው ወይስ እየዋሸው ነው? ወንጌል የሚባል የላትም። አንተ ቤተክርስቲያን ጧፍ አብርተ መመለስ እንጂ ሌላ ነገር እንድጠይቃት ማርያም በል፣ ኪዳነ ምሕረት በል፣ እመቤቴን ወላዲትን በል። that's all you need። አምላካችሁ ማርያም ናት። የክርስቶስ ስም አይጠራም። በጌታ ስም ስትል ጠነጠጥክ እንዴ ትባላለህ? አልጠጣም ስትል ጠነጠጥክ እንዴ ነው የምትባል? ስለዚህ ለምን ምኑ ነው ግራ ታቦተ ቢያንስ ያደርግ እንደ ያለው ምንድን ነው የምታወራው? እያንዳንዱ ነገር ከስድብ ጋር ከሆነ ነገር ጋር አድርጋችሁ የምታመጡት እናንተ። ሶሻል ሚዲያ ወዲያው በምታዩት መንገድ ያጨማለቀው ማን ነው እንዴ? ጴንጤነትን በመሳደብ ብቻ የምታሸንፉ መስላችሁ ከሆነ ማብራጋ ይሄ ብረት ለበስ መጥተዋል። ጴንጤ ቃል ያውቃል፣ ፈሪ ግን አይደለም። ቃል ያውቃል፣ የእግዚአብሔርን ቃል ያውቃል። ምላሱ የተያዘው ጌታ ኢየሱስ ክርስቶስን የተማረ ወንጌል ቃሉን ስለሚያውቅ ምላሱ ተይዟል እንጂ እጁ አልተያዘም። እመኔ አብዛኛው እንዲያውም ጴንጤ ከኦርቶዶክስ የተበለጠ አቅም አለው ብዬ አስባለሁ። ለምን? መጠጥ ቤት ሲርመጠመጥ የሚውል አይደለም፣ በሱስ የተጠመደ አይደለም፣ ስፖርተኛው ነው። አብዛኛው ፕሮቴስታንት ያንግ ነው የሚመስለው፣ ወጣት ነው የሚመስለው አብዛኛው ፕሮቴስታንት።
ለምን ሰውነቱን በአረቄና በመጠጥ አላደነዘዘውም? በሱስ አላደነዘዘውም። ስለዚህ የጴንጤ እኩል እድሜ ያለው ብታመጡ እንትናን ብታዩት፣ አሁን ለምሳሌ ተከስተ ጌታ ምስክሬ ትደነግጣል። ዳጊን ብታዩት ትደነግጣለ። በጣም ጩጬ በጣም እነ እንትናን ብታዩቸው፣ እነ ኬፋን ብታመጣ፣ እነ ፓስተር ካሳሁንም ብታመጣ፣ እያንዳንዳቸው ፕሮቴስታንት ብታመጣቸው ያንግ ነው የሚመስሉ። ለምን ራሳቸውን በሱስ አቢዩዝ አላርጉት? በሱስ የኦርቶዶክስ የጃጀ ነው የሚመስለው። ይኸው የኦርቶዶክስን ቄስ ገና በ30 ዓመቱ የሆነ የደቀቀ ሽማግሌ ነው። ለምን ይላል፣ ከዛ ያደርጋል፣ አብሮ ይጠጣል፣ ሱሰኛ ይጃጃል። ወዲያው በረከትም ጸጋውም የለውም። ጸጋው ያለው እኛ ጋር እንዳለ። አሁን ለምሳሌ ወንጌላዊ ተክሉ 52 ዓመቴ ነው ብሎ በርዝዴ ለጥፏል። 52 ዓመቱ ነው። ብታየው ፍንዳታ ነው የሚመስልህ። ላሳይ ተክሉ፣ ወንጌላዊ ተክሉ 52 ዓመቱ ነው። በ52 ዓመቱ የኦርቶዶክስን ቄስ ላምጣልህ። ቀንድ አውጣ ነው የሚመስለው አርጅቶ። በረከት የለማ። ወንጌላዊ ተክሉ ላምጣላችሁ። ላሳያችሁ፣ ጌጥ ላሳይ። በረከቱ ነው። እዩ ጩፋን አምጣ። በጣም ያንግ ነው የሚመስሉ በሙሉ ብታመጣ። ሄርምዬ እንዴት ነሽ? በሙሉ ብታመጣቸው በአረቄና በሱስ ስላላበዱ ምን አይሆኑም፣ አያረጁ። እስቲ ላሳያችሁ። የ52 ዓመቴ ነው ብሎ የለጠፈው ይሄን ነው የሚያክልልህ ተክሉ። ላሳይ ጌታዊ ብዬ እኔ ራሱ በጣም መስራት አለብኝ ብዬ አሰብኩኝ። ቆይ አሳያለሁ። ከነ ጡንቻው ነው የማሳየህ። ምክንያቱም ሱሰኛ ካልሆንክ ስፖርተኛ ነው የምትሆነው። ከሁለት አንድ። ሱስ ከሌለብህ ስፖርት ነው የምትሰራው። ይሄ ነው ተክሉ ማለት 52 ዓመቱ በሙሉ አምጥተህ ብታሳያቸው ወጣቶች ናቸው። በሙሉ የፕሮቴስታንት እድሜ ጠገብ ናቸው፣ ግን በጸጋው ነው ያሉት። ጸጋው አለ እንዳለ ላምጣልህ። ተከስተን አግኝቼዋለሁ። ዘማሪ ተከስተ የመጨረሻ ጩጬ ነው። እግዚአብሔር ምስክሬ። በጣም ያንግ ዳጊ በጣም ያንግ ነው። እድሜ ጠገብ እኮ ናቸው። በረከቱ አለ። ሱስ ውስጥ የሉም፣ ምን ውስጥ የሉም። የኦርቶዶክስን አምጣ በሙሉ ሼባ ነው ብታመጣ፣ በሙሉ የጃጀ ነው። እንዲህ አለ ዋሻው። ለምን በረከት የለም? ስፖርት የሚባል ቄሶች ሲሰሩ አይቻል አቅም እኔ አይሰሩም ስፖርት ገልብጥ። ስለዚህ የ30 ዓመቱ ቋቋቲያም ሽማግሌ መስሎ ታየዋለህ። ለምን ወንጌሉ የእነሱ ወንጌል ከስፖርት ጋር ሳይሆን ከቅምቀማ ጋር ነው የምታገኘው። እውነቱ ሲነገር አትደንግጥ፣ አይዞ። መጠጥ ላይ የለ ምን የለ። ስለዚህ አሁንም የማየው ነገር እውነታ ሴቶቹ ብታያቸው ያንግ የሚመስሉት ዘማሪዎቹ አሁን ሊሊ ልጅ ሆኜ ነው የማውቃት። ሊሊ አሩ ነው በእድሜ ልብለጣት አላት። የሊሊ መዝሙር በጣም ልጅ እያለው ነው የምሰማው። በጣም ልጅ እያለው ጌታ ምስክሬ፣ በጣም ልጅ ናት ስታያት። የሴት ዘማሪዎቹን ብታመጧቸው በጣም ያንግ ናቸው። 55 ዓመቷ ነው ሊሊ። እንግዲህ ዋት እንግዲህ የምትመስለው የኦርቶዶክሷን 55 ዓመት። አሁን ይቅርታው አቦኔ ዘማሪዋ የኦርቶዶክስ ዘማሪ ከሆነች በኋላ ትልቅ ሴት እየሆነችብኝ በጣም ነው የምወዳት። አቦነች ምን አማን አይደለም ወይ ሀገሩ የምትል ባላገሩ የምትለው አሪፍ የእሱ ዘፈን አልዋሻችሁም። በዛ ህይወት እያሉ በጣም የምወደው ዘፈን ነበር። ብረሪ ይለኛል የምትለው አሁን ትልቅ ሴትዮ ሆናለች። በስትገባ ቲክታክ ላይ ምናምን አያታለሁ። እንትና ቡና የምትለው ቡና የምትለው በዛ ወርቅ አስፋው ትልቅ ሴትዮ ሆነች። ሙሉ ያዘ ድቅቅ ነው የሚያደርግ ምን እንደሆነ አላውቅም። ያደቃቸዋል። እና ፕሮቴስታንት አሁንም የምመክራችሁ ሱስ የሌለባችሁ ናችሁ፣ ስፖርት ስሩ። ሱስ የሚያስቸግራችሁ ጌታን መጽሐፍ ቅዱስ አንብቡ። ከብዙ ነገር የሚጠብቃችሁ ጌታ ምስክሬ ነው መጽሐፍ ቅዱስ ነው። በቃ በምንም ሰዓት ላይ የሆነ ነገር አንብቡ። በቃ ዳውንሎድ ስልካችሁ ላይ አድርጉ። የግድ መግዛት የለብህም መጽሐፍ ቅዱስ